ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ ደግሞ የምንመለከተው ስለ አርክ ሌንግዝ፣ ፐሪሜትር እና ኤሪያ ኦፍ ሴግመንት። እዚህ ጋር ሴግመንት የምንለው በኮርድ እና በሰርክሉ አርክ የሰርክሉ አርክ መካከል የሚገኝ ሪጅን ይሆናል። የዛ ሪጅን ፐሪሜትር ሊሆን ይችላል ወይም ደግሞ ኤሪያውን እንፈልጋለን። ሌላው የምናየው የሴክተርን ኤሪያ ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ ወይም የሳቋ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አክቲቪቲ 5.3 1 ዲስከስ ሰርከምፍረንስ ኤንድ ሴንትራል አንግል ይለናል። በመጀመሪያ ሰርከምፍረንስ የምንለው እዚህ ሰርክሉ ባውንደሪ የያዘው ወይም ይሄ ሙሉ በሙሉ የምናየው ፐሪሜትር የሰርክሉ ፐሪሜትር ምን ይባላል? ሰርከምፍራንስ እንለዋለን። ሶ ኢት ኢዝ ዘ ባውንደሪ ኦፍ ዘ ሰርክል። ሶ ሰርከምፍራንስን ባውንደሪ ኦፍ ሰርክል ካልነው ሴንትራል አንግል ማለት ምን ማለት ነው? ሴንትራል አንግል እንደምትመለከቱት እነኚህ ሁለቱን ራዲየሶች እንደ ሳይድ በመጠቀም ቨርቴክሱን ደግሞ ኦሪጂን ላይ የሆነ በዛ መንገድ ፎርም የሚደረግ አንግል ሴንትራል አንግል እንለዋለን። ሶ የሴንትራል አንግል ኢዝ አን አንግል ዊዝ ቨርቴክስ አት ዘ ሴንተር ኤንድ ሳይድስ ዘ ራዳይ ኦፍ ዘ ሰርክል። ሶ ሴንትራል አንግል የምንለው በእንደዚህ አይነት መንገድ የተሰራ አንግል ነው። እንደምትመለከቱት ኤኦቢ ሴንትራል አንግል ነው፣ ቢኮዝ የአንግሉ ቨርቴክስ የሰርክሉ ሴንተር ላይ ስላረፈ፣ በተጨማሪም ሳይዶቹ የሰርክሉ ራዳይስ ስለሆኑ፣ ደርፎር በዚህ መሰረት ይህን እንደ ምሳሌ መውሰድ እንችላለን። እንደ ምሳሌ አንግል ኤኦቢ ኢዝ ኤ ሴንትራል አንግል። ሁለተኛ ዲፋይን ኤ ሴክተር ተብለናል። በአንድ ሰርክል ላይ ሴክተር የምንለው በሰርክሉ ላይ ያለ ፖርሽን ሆኖ ፎርም የሚደረገው በሁለት ሬዲየሶች እና በአርክ ነው። ስለዚህ ይሄ አርክ ኤቢ እና እነኚህ ሁለቱ ሬዲየስ ኦኤ እና ኦቢ ፎርም የሚያደርጉት ይህ ምን ይባላል? ሴክተር። እዚህ ጋር ሼድድ የሆነውን ፓርት ለምሳሌ ብንወስድ ኤኦቢ የሚባለው ሴክተር ነው። ይሄ ሴክተር ኢንክሎዝ የተደረገው አርክ ኤቢ እና ኦኤ ኦቢ የተባሉ ሁለት ሬዲየሶች ነው። ዜርፎር ኤ ሴክተር ኢዝ ኤ ፓርት ኦፍ ኤ ሰርክል ፎርምድ ኦር ኢንክሎዝድ ባይ ቱ ራዳይ ኤንድ አን አርክ። ስለዚህ በዚህ በነኚህ የታጠረው ፖርሽን ወይም የሰርክሉ አካል ምን ይባላል? ሴክተር እንለዋለን። ሌላው በዚህ ቪዲዮ የምንማረው አርክ ሌንግዝ ብለን የምንጠራውን ሀሳብ ነው። አርክ ሌንግዝ የምንለው ከሰርክሉ የተወሰነ ፖርሽን ጋር የሚገናኝ ነው፣ ከርቭድ ፖርሽን ሆኖ። ስለዚህ ከሰርክሉ ሰርከምፍራንስ የተወሰነ ፖርሽን ቆርጠን የምንመለከትበት ይሆናል አርክ ሌንግዝ የምንለው። ሶ ስለ ሰርክል ሰርከምፍራንስ እና ሴንትራል አንግል ሜጀሮች የምናውቀውን ሀሳብ መሰረት በማድረግ ስለ አርክ ሌንግዝ የተወሰነ ነገር እንመለከታለን። ዴፊኒሽን አርክ ሌንግዝ ኢዝ ኤ ፖርሽን ኦፍ ሰርከምፍራንስ ኦፍ ኤ ሰርክል። ስለዚህ የሰርክል ሰርከምፍራንስ የተወሰነውን ፖርሽን ያን አርክ ሌንግዝ እንለዋለን። ለምሳሌ በዚህ ሰርክል ላይ ሰርከምፍራንስ የምንለው የሰርክሉ ሙሉ ባውንደሪ ወይም ፐሪሜትሩን ሲሆን፣ አርክ ሌንግዝ ደግሞ የተወሰነውን ፖርሽን፣ ለምሳሌ እዚህ ጋር እንደምትመለከቱት በአረንጓዴ ሌብል ያደረግነው ይሄ ኤቢ የምንላትን አርክ ርዝመቷን ያችን አርክ ሌንግዝ እንላታለን። ሶ ዘ ሌንግዝ ኦፍ ዲስ ፖርሽን ኦፍ the circle is was called arc length of arc AB. For a circle of radius r, if theta is the central angle subtended by arc AB, then the length of this arc, let's say, is S, can be determined using this formula. እዚህ ጋር ይህን ፎርሙላ እንዴት አድርገን ያገኘ ነው የሚለውን በመጀመሪያ እንመልከት። እንደምታውቁት የአንድ ሰርክል ሰርከምፍረንስ ሬዲየሱ አር የሆነ ሰርክል ሰርከምፍራንስ ስንት ነው? 2 ፓይ አር ነው ብለናል። ለዚህ ደግሞ ፕሮፖርሽናል የሚሆነው ሴንትራል አንግል፣ አጠቃላዩ ሴንትራል አንግሉን ብንወስድ 360 ዲግሪ ነው። በመሆኑም የኤቢ ሌንግዝ የዚችኛዋ አርክ ሌንግዝ ኤስ ከሆነ እሱ ሰብቴንድ የሚያደርገው ሴንትራል አንግል ቴታ ነው ካልን ኤስ ለቲታ ሲካፈል የምናገኘው ሪዛልት ኤስ ለቲታ ሲካፈል የምናገኘው ሪዛልት ፕሮፖርሽናል መሆን ያለበት ከሰርክሉ አጠቃላይ ሰርከምፍራንስ 2 ፓይ አር ሲካፈል ለ360 ዲግሪ መሆን አለበት። ከዚህ የምናገኘው ሪዛልት ምንድን ነው የሚሆነው? ኦኬ እኛ የምንፈልገው ኤስን ስለሆነ በሁለቱም በኩል ቲታን በማባዛት ምን ማግኘት እንችላለን? ኦኬ ኤስ ኢዝ ኢኳል ቱ 2 ፓይ አር
ሲካፈል ለ360 ዲግሪ ሲባዛ በቲታ ይሆናል። ይህ እንግዲህ እዚህ ጋር የምንመለከተው ፎርሙላ ነው። ወይም በቀላሉ ለማስቀመጥ 2 ፓይ አር ሲባዛ ቲታ ኢዝ ደ አንግል ሰብቴንድድ ባይ ደ አርክ ሁዝ ሌንግዝ ኢዝ ኢኳል ቱ ኤስ ዲቫይድድ ባይ 360 ዲግሪ። ያው 2 ታይምስ አር ዲያሜትር ስለሆነ ዲያሜትር ሲባዛ በፓይ ሲባዛ ቲታ ኦቨር 360 ዲግሪ ብለን ማስቀመጥ እንችላለን። ይህን በቀላሉ በፕሮፖርሽን ለመግለጽ እንዲያመችን ኤስ የተባለው የአርክ ሌንግዙ ከሆነ 2 ፓይ አር ሲባዛ ምን እናደርጋለን? ቲታ ኦቨር 360 ዲግሪ። እንግዲህ ቲታ ከኤስ ጋር ፕሮፖርሽናል የሆነው አንግል ወይም በኤስ ሰብቴንድ የተደረገው ሴንትራል አንግል ሜጀር ነው ቲታ ማለት። ቲታ ሲካፈል ለ360 ዲግሪ ሲባዛ 2 ፓይ አር የአርኩን ሌንግዝ ይሰጠናል፣ ወይም አርክ ሌንግዝ የምንለው። ኤግዛምፕል 1 ፋይንድ አርክ ሌንግዝ that a central angle of 150 degree subtends in a circle of radius 6 cm as shown in the figure ይለናል። እንግዲህ እዚህ ጋር የምንመለከተው አንግል እዚህ ጋር ሰብቴንድ ያደረገው ይሄን አርክ ነው። የዚህን አርክ ሌንግዝ አግኙን የተባለው። ቀደም ሲል ያየነው ፎርሙላ አርክ ሌንግዝ እንዴት ነበር የሚገለጸው? 2 ፓይ አር ሲባዛ ቲታ ሲካፈል ለ360 ዲግሪ ብለነዋል። እዚህ ጋር እንግዲህ የተሰጠን ቲታ ሴንትራል አንግሉ 150 ዲግሪ ስለሆነ እዚህ ጋር 150 ዲግሪ ሰብስቲዩት እናደርጋለን። 2 ፓይ አር ሲባዛ 150 ዲግሪ ሲካፈል ለ360 ዲግሪ ይሆናል። ሬዲየሱ ደግሞ 6 ነው ስለተባል 2 ፓይ ሲባዛ በ6 ሲባዛ 150 ዲግሪ ሲካፈል ለ360 ዲግሪ እናድርገዋለን። እዚህ ጋር የምናጣፋው እናጣፋለን። በ6 1 በ6 60 ይሆናል። ዜሮውን በዜሮ ማጣፋት እንችላለን። አሁን ደግሞ በ3 2 ይሆናል። በ3 5 አሁን ደግሞ በ2 1 በ2 1 ይሆናል። ፋይናሊ የምናገኘው ሪዛልት 5 ሲባዛ በ1 ፓይ ያም 5 ፓይ ይሆናል። ዜርፎር የኛ መልስ ኤስ ኢዝ ኢኳል ቱ 5 ፓይ ብለን ማስቀመጥ እንችላለን። ኔክስት ሌንግዝ ኦፍ ኤ ኮርድ እንዴት ኮምፒውት እንደምናደርግ እንመልከት። ሌት ደ ሚድ ፖይንት ኦፍ ኤቢ የምንለው ይሄ ኮርድ ነው። የሱ ሚድ ፖይንት ኤም ቢሆን ኤንድ ደ ሌንግዝ ኦፍ ደ ኮርድ ኤቢ ኤንድ ኤኤም የኤቢ ሌንግዝ እና የኤኤም ማለት ግማሹ ነው። ኤል እና ኤም ቢሆኑ ይሄ ኤል ይሄኛው ደግሞ ኤም ቢሆን ሬስፔክቲቭሊ ዩዚንግ ትሪጎኖሜትሪክ ሬሽዮስ ኦን ደ ራይት አንግል ትራያንግል ኦኤኤም የሚባለው ራይት አንግል ትራያንግል። እንግዲህ እንደምትመለከቱት ከኦ ወደ ኤም ድረው ያደረግነው ፐርፐንዲኩላር ሴግመንት ስለሆነ ይሄ ፐርፐንዲኩላር ሴግመንት ባይሴክተር ነው። የኮርድ ኤቢ ባይሴክተር ነው። ስለዚህ ኤኤም እና ኤምቢ እኩል ናቸው ማለት አጠቃላይ ኤቢ ርዝመት እና የኤኤም ርዝመትን ኮምፔር ብናደርግ ኤኤም ኢዝ ሃፍ ኦፍ ደ ሌንግዝ ኦፍ ደ ኮርድ ኤቢ። አሁን እዚህ ጋር የምንመለከተው ራይት አንግል ትራያንግል ስለሆነ የዚችኛው አንግል ኤኦኤም ኢዝ ሃፍ ኦፍ ዲስ አንግል የዚህኛው የቲታ ግማሽ ይሆናል። በዚህ መሰረት ሳይን ኦፍ ዲስ አንግል ኢዝ ደ ኦፖዚት ያ ኦፖዚቱ ኤም ነው ዲቫይድ ባይ ደ ሃይፖትነሱ ደግሞ እዚህ ጋር የምንመለከተው ሬዲየስ ነው። therefore ሳይን ኦፍ ቲታ ኦቨር 2 ማለት ምንድን ነው? ኤኤም ኦፖዚት ሳይድ ነው ሲካፈል ለኦኤ ኤኤም ማለት ደግሞ ኤም ነው ተብለናል። ሲካፈል ኦኤ ደግሞ ሬዲየስ ነው። በዚህ መሰረት ሁለቱንም ሳይድ በአር ብናባዛ ይሄኛውና ይሄኛውን ሳይድ ብናባዛ የምናገኘው ሪዛልት ኤም ኢዝ ኢኳል ቱ አር ታይምስ ሳይን ኦፍ ቲታ ኦቨር 2 ይሆናል። ይሄ ማለት እዚህ ጋር የተቀመጠው ሪዛልት ነው። አሁን ኤምን ካገኘን ኤም ማለት ከኤ እስከ ኤም ወይም ደግሞ ከቢ እስከ ኤም ያለው ርዝመት ስለሆነ እና ይሄ የአጠቃላዩ የኤቢ ግማሽ ስለሆነ አጠቃላዩ ርዝመት ኤል ያልነው ኤል የዚህ 2 እጥፍ ይሆናል። therefore ኤል ኢዝ twice of 2m በመሆኑም ይህን በሁለት በማባዛት 2 ታይምስ አር ሳይን ቲታ ኦቨር 2 እናገኛለን ማለት ነው። በአጠቃላይ የዚህን ኮርድ ኤቢን ሌንግዝ ኤልን ማግኘት ከፈለግን ይህኛውን አንግል ካለን ቲታ እና ሬዲየሱ አር መሆኑን ካረጋግጥ ኤል ኢዝ ሲምፕሊ 2 ታይምስ ኦፍ ደ ሬዲየስ ታይምስ ሳይን ኦፍ
አንግል ዲቫይድድ ባይ 2 የተሰጠን አንግል ቲታን በሁለት በማካፈል የምናገኘው ይሆናል። ይሄ ሶ 2r sin theta over 2 is the length of the chord. So in general the length of the chord is defined as L equal to 2 times r sin theta over 2 where r is the radius of the circle and theta is the angle subtended at the center by the chord. በኮርዱ ሰብቴንድ የተደረገው አንግል ቲታ ከሆነ የሱን ግማሽ ነው የምንወስደው ማለት ነው ሳይኑን ኢቫሉዌት ስናደርግ። ኤግዛምፕል 2 ፋይንድ ዘ ኮርድ ሌንግዝ ኤቢ የዚህ ሌንግዝ ነው አግኙ የተባልነው ኢፍ ቲታ ኢዝ 120 ዲግሪ። እንግዲህ በዚህ ኮርድ ሰብቴንድ የተደረገው አንግል ሴንትራል አንግል 120 ዲግሪ ነው ኤንድ ዘ ሬዲየስ ኦፍ ዘ ሰርክል ኢዝ 8 ሴንቲሜትር። ስለዚህ 8 ሴንቲሜትር የሆነ ሰርክል አለን። ኮርድ ደግሞ ኤቢ ነው። እኛ የምንፈልገው የኤቢን ርዝመት ነው። ቀደም ሲል ያየነውን ፎርሙላ እንግዲህ እዚህ ላይ አፕላይ እናደርጋለን። ሶ ቀደም ሲል የተነገረን ፎርሙላ ወይም ያየነው ሌንግዝ ኦፍ ኤ ኮርድ ኢዝ ትዋይስ ኦፍ ዘ ሬዲየስ ታይምስ ሳይን ኦፍ ዘ አንግል ሰብቴንድድ ባይ ዘ ኮርድ ዲቫይድ ባይ 2 ነበር የምናደርገው። ሶ በዚህ መሰረት እዚህ ጋር የሰጠን ኮርድ ኤቢ ሌንግዙ 2 ሲባዛ ሬዲየሱ እዚህ ጋር 8 ሴንቲሜትር ስለሆነ 8 ሴንቲሜትር እናደርጋለን ሲባዛ ሳይን ኦፍ ዘ አንግል ጊቭን ኢዝ 120 ዲግሪ ዲቫይድ ባይ 2 እናደርጋለን። ሶ 2 ሲባዛ በ8 16 ነው። ሳይን ኦፍ 60 ዲግሪ እናደርጋለን። የ60 ዲግሪ ሳይን ደግሞ ራዲካል 3 ኦቨር 2 ነው። የዚህን አፕሮክሲሜት ቫልዩ እንግዲህ ኮምፒት ማድረግ ነው። ወይም እዚሁ ባለበት በ2 1 በ2 8 ይሆናል። ፋይናሊ የምናገኘው ሪዛልት ምን ይሆናል ማለት ነው? therefore AB is equal to 8 ራዲካል 3 ሴንቲሜትር ይሆናል። ይህን ሴንቲሜትር ያመጣ ነው ቀደም ሲል ሬዲየሱ 8 ሴንቲሜትር ነው ስለተባል ይህን ዩኒት እዚህ ውስጥ እንጠቀማለን ማለት ነው። አሁን ደግሞ ፐሪሜትር ኦፍ ኤ ሴግመንት ምን ማለት እንደሆነ እንመለከታለን። በሰርክል ላይ ሴግመንት የምንለው ፖርሽን በኮርድ እና በአርክ ኢንክሎዝ የሚደረገው ሪጅን ነው። ይሄ ሪጅን እንደምትመለከቱት በዚህ አርክ እና በዚህ ኤቢ በምንለው ኮርድ በኤቢ በምንለው አርክ እና ኤቢ ኮርድ ኮንቴይን የሚደረገው ወይም ኢንክሎዝ የሚደረገው ሪጅን ያ ሴግመንት ይባላል። ሶ የሴግመንት ፐሪሜትር ስንል ምን ማለታችን ነው? እነኚህን መስመር ተከትለን ኮርዱና አርኩን ድምር የምናስቀምጥበት ይሆናል። ስለዚህ a segment is a part of a circle bounded in between a chord and an arc of a circle። ስለዚህ በዚህ ኮርድ እና በዚህ አርክ ባውንድድ የሚሆነው ፖርሽን ሴግመንት እንለዋለን። ሶ እቺ ሴግመንት ማለት እንግዲህ ኮርድ አለን፣ ከዛ ደግሞ አርክ አለን፣ በዚህ ኢንክሎዝ የሚደረገው ፖርሽን ያ ሴግመንት ይባላል። እንግዲህ በአንድ ሰርክል ውስጥ ሜጀር ሴግመንት የምንለው እና ማይነር ሴግመንት የምንለው ሊኖር ነው ይችላል። ለምሳሌ ይህን ኮርድ ብንወስድ ኤቢ እና ችኛዋን አርክ ኤቢ ማይነር ሴግመንት ይኖረናል ማለት ነው። ካለዚያ ደግሞ ይሄኛውን ኮርድ ወስደን ይሄኛውን ሜጀር አርክ ከወሰድን የምናገኘው ሜጀር ሴግመንት ይሆናል። ሶ ከሜጀር አርኩ ጋር የሚገናኝ ሜጀር ሴግመንት ይኖረናል፣ ከማይነር አርኩ ጋር የሚገናኝ ማይነር ሴግመንት ይኖረናል ማለት ነው። ኢንሳይድ ኤ ሰርክል ዴር አር ማይነር ሴግመንት ኤንድ ሜጀር ሴግመንት። ሜጀር የምንለው ሴግመንት ይኖረናል ቀደም ሲል ባየነው ፊገር መሰረት። ሶ ኤ ሴግመንት ሃዝ አን ኤሪያ ኤንድ ፐሪሜትር ዳት ሜጀርስ ኦል ደ ዌይ አራውንድ ደ ኤጅ ኦፍ ደ ሴግመንት። ስለዚህ የሴግመንቱ ኤጅ እንግዲህ ኮርድም አለው አርክም አለው። እነሱን ዙሪያ በመደመር የምናገኘው ወይም ባውንደሪን በመደመር የምናገኘው የባውንደሪን ርዝመት ያ ፐሪሜትር ሲሆን የውስጡን ስፋት ደግሞ በመለካት የምናገኘው ኤሪያው ይሆናል። ስለዚህ when a segment in a circle is bounded by a chord and an arc the perimeter of the segment is given by ፐሪሜትሩ እንግዲህ የሚሆነው የኮርዱ ሌንግዝ ሲደመር አርክ ሌንግዝ ወይም ሌንግዝ ኦፍ the arc ይሆናል። ኤግዛምፕል 1 find the perimeter of the segment as shown in the figure 545 ይለናል። ሶ 545 ላይ የሰጠን ሴግመንት ይሄ ሴግመንት ነው የምትመለከቱት ኤቢ የሚባለው ኮርድ እና በኤቢ አርክ ኢንክሎዝ የተደረገው ሴግመንት። ሶ የዚህን ሴግመንት ለማወቅ ምንድን ነው የምናደርገው? ፐሪሜትሩን ለማወቅ ዙሪያውን ማለት ነው በመጀመሪያ የአርክ ኤቢን ሌንግዝ ማወቅ አለብን፣ አርክ ሌንግዝ ኦፍ ኤቢ። በመቀጠል ኤቢ ወይም ኮርድ ኤቢ ምን ያክል ሌንግዝ እንዳለው ማግኘት ይኖርብናል። ወይም በተቃራኒው ከኤቢ ጀምረን ኤቢ ኮርድ ኤቢ ከዛ ደግሞ አርክ ኤቢን ሌንግዝ እንፈልጋለን ማለት ነው። ኤቢ ብለን አይደንቲፋይ ያደረግነውን አርክ ሌንግዝ ኤስ ነው ብንል
ኤስ እንዴት ነበር የሚጻፈው ብለናል? ኢት ኢዝ 2 ፓይ አር ታይምስ ደ አንግል ቲታ ዲቫይድ ባይ 360 ዲግሪ። ቲታ የምንለው ሴንትራል አንግሉ ነው እዚህ ጋር የተቀመጠው 160 ዲግሪ። ይሄ ደግሞ 2 ታይምስ ፓይ ታይምስ አር 10 ስለሆነ 10 አድርገን እንወስዳለን። ሲባዛ አንግሉ 160 ዲግሪ ነው ሲካፈል ለ360 ዲግሪ። እዚህ ጋር የምናጣፋው ይኖርናል። በዜሮ ዜሮ ማጣፋት እንችላለን። 36ን በ4 ብናካፍለው 9 ይሆናል። 16ን በ4 4 ይሆናል። ሶ ፋይናሊ የምናገኘው ሪዛልት 4 ሲባዛ በ2 8 ሲባዛ በ10 80 ፓይ ሲካፈል ለ9 ይሆናል። ሶ የኤስ ሌንግዝ 80 ፓይ ሲካፈል ለ9 ይሆናል ማለት ነው። ይሄ በሜትር ነው የምናስቀምጠው። ለምን? ቀደም ሲል የሬዲየሱ እርዝመት ሜጀር የተደረገው በሜትር ስለሆነ ይህን ሜትር ብለን እናስቀምጠዋለን። በመቀጠል ኮርዱን ማግኘት ይኖርብናል። የኮርዱን ሌንግዝ ኤቢ። የኤቢን ሌንግዝ ለማግኘት የምናደርገው ምንድን ነው? ኤቢ እኩል ይሆናል 2 ሲባዛ በአር ሲባዛ ሳይን ኦፍ ደ አንግል ቲታ ኦቨር 2 እናደርገዋለን ብለናል። ይሄ ደግሞ 2 ሲባዛ በ10 ሲባዛ ሳይን ኦፍ 80 ዲግሪ። ሶ ኤቢ ስንት ይሆናል ማለት ነው? 2 ሲባዛ በ10 20 ነው። 20 ሲባዛ የሳይን ኦፍ 80 ዲግሪ አፕሮክሲሜትሊ 0.9848 ይሆናል። ይሄ አፕሮክሲሜት ቫልዩ ነው። 1.9696 እናገኛለን። ይህም በሜትር ይሆናል። ሶ የሴግመንቱ ፐሪሜትር ማለት ኮርዱ ሌንግዝ ሲደመር የአርክ ሌንግዙ ስለሆነ ኤስ ሲደመር ኤቢ ፐሪሜትሩ ይሆናል። ሶ ፐሪሜትሩ ማለት ኤስ ሲደመር ኤቢ በመሆኑ ኤስ ደግሞ 80 ፓይ ሲካፈል ለ9 አግኝተናል። ሲደመር 1.9696 አጠቃላይ በሜትር ስለሆነ ሜትር ብለን እናስቀምጠዋለን። ኤክሰርሳይዝ 5-7 አብረን እንመለከታለን። ስለ አርክ ሌንግዝ፣ የኮርድ ሌንግዝ እንዲሁም የሴግመንትን ፐሪሜትር እንዴት አድርገን ማግኘት እንደምንችል አይተናል። ያን እንግዲህ ፕራክቲስ የምናደርግበት ጥያቄዎች እዚህ ኤክሰርሳይዝ ውስጥ አሉ። ጥያቄ ቁጥር 1 ኔም ደ ፓርትስ ኦፍ ሰርክል ኢን ደ ፊገር 546። እዚህ ጋር እንግዲህ የተለያዩ አይነት ፊገሮች ተሰጥተውናል። የእነዚህን ስያሜ ስጡን የተባል ነው። የመጀመሪያው ላይ እዚህ ጋር የምንመለከተው በቀይ ሃይላይት የተደረገችዋ ፖርሽን የሰርክሉ ፖርሽን ሆኖ ይህ ስሙዝ ከርቭ ምንድን ነበር የምንለው? ኢትስ አን አርክ ኦፍ ሰርክል። ስለዚህ ይሄ አርክ ነው። ሶ ይህን አርክ ነው ብለነዋል። እዚህ ጋር የምንመለከተው ደግሞ ሴግመንት እንደምትመለከቱ ይህ ሴግመንት ሁለት የሰርክሉ ፖይንቶችን የሚያገናኝ ሴግመንት ነው። ሶ ሁለት ሰርክሉ ላይ ያሉ ነጥቦችን የሚያገናኝ ሴግመንት ምን ብለን ነበር የምንጠራው? ኢትስ ኮልድ ኤ ኮርድ። ሶ ይህን ኮርድ ብለን እንጠራዋለን። ወደዚህ ደግሞ ስንመጣ እዚህ ጋር የምትመለከቱት ይሄ ሬዲየስ ነው፣ ይሄ ሬዲየስ ነው። ይሄ የምትመለከቱት ደግሞ የሰርክሉ አርክ ነው። ሶ እነኚህን ባውንደሪ አድርጎ የሚጠቀም ይህ ፓርት ወይም የሰርክሉ አካል ምን ይባላል? ሴክተር ብለን እንጠራዋለን። ስለዚህ ሴክተር የምንለው በሁለት የሰርክሉ ሬዲየስ እና በአርክ ኢንክሎዝ የሚደረገው ሪጅን ነው። በዚህ ምክንያት እዚህ ጋር ያገኘነው ሴክተር ነው። ወደ ዲ ስንመጣ ደግሞ የምንመለከተው ይሄኛው ሪጅን ኢንክሎዝ የተደረገው ኮርድ አለ። ሌላ ደግሞ የሰርክሉ ፖርሽን የሆነ ስሙዝ ከርቭ አርክ አለን። እዚህ ጋር የምንመለከተው ይሄ አርክ ሜጀር አርክ ስለሆነ ተለቅ ያለ ነው። ይችኛዋ ማይነር አርክ ነች። ከኮርዱ አንጻር በዚህ በኩል ያለችዋ ትንሽ ነች፣ በዚህ በኩል ያለው ደግሞ ትልቅ ነው። ሶ እኛ ሪፈር የምናደርገው ይህ ፖርሽን ትልቁ ሴግመንት ስለሆነ ይህን ምን እንለዋለን? ሜጀር ሴግመንት። እዚህ ላይ ይሄኛው ፖርሽን ቢሆን ሼር የተደረገው ይችኛዋ ሴግመንት ወይም ደግሞ ማይነር ሴግመንት እንላታለን። ይሄ ደግሞ ሜጀር ሴግመንት ወይም ሲምፕሊ ሴግመንት ብትሉትም ሚኒንግ ይሰጣል። ሁለተኛው ጥያቄ ፋይንድ ዘ ሌንግዝ ኦፍ አርክ ኤቢ። እዚህ ጋር አሁን ኤቢ የምንለው አርክ ይሄኛው አርክ ነው። እዚህ ጋር ማይነር አርኩን ነው የምንወስደው። ለምን? በሁለት ፊደል ስለሆነ የተለየው አርኩ። ኖርማሊ ሜጀር አርኩ ቢሆን ኖሮ ሌላ ተጨማሪ አንድ ሌተር ያስፈልገን ነበር። ሶ ኤቢ ከተባለ በቀጥታ ማሰብ ያለብን ማይነር አርኩን ነው እና አርክ ፒኪውአር። አሁን ፒኪውአር ስለተባለ የትኛው እንደሆነ በግልጽ ይታያል። ያም ሜጀር አርኩ ነው በዚህ በኩል። ሶ የአርክ ኤቢ ሌንግስ እዚህ ጋር ሲሰጠን 90 ዲግሪ ስለሆነ ያው ሴንተራል አንግሉ 90 ዲግሪ ሆነ ማለት
የዚህኛውን አርክ በቀጥታ ከዚህ አንግል አንጻር እና ሬዲየሱን በመጠቀም ማግኘት እንችላለን። ቀደም ሲል ባየነው ፎርሙላ መሰረት የማንኛውም አርክ ሌንግዝ ኤስ እንዴት ነበር ዲስክራይብ የሚደረገው? 2 ፓይ ታይምስ ደ ራዲየስ ጊቭን ሲባዛ በአንግሉ ቲታ ሲካፈል ለ360 ዲግሪ። እዚህ ላይ የተሰጠን የዚችኛዋ አርክ ሌንግዝ ኤቢ 2 ፓይ ታይምስ ሬዲየስ 4 ሴንቲሜትር ተሰጥቶናል። ቲታው ወይም እዚህ ጋር ያለው አንግል ደግሞ 90 ዲግሪ ስለሆነ እዚህ ጋር 90 ዲግሪ ሰብስቲዩት እናደርጋለን። ስለሆነም እዚህ ጋር የምናገኘው 2 ፓይ ታይምስ ሬዲየሱ 4 ሴንቲሜትር ነው። 4 ሲባዛ አንግሉ ደግሞ 90 ዲግሪ ሲካፈል ለ360 ዲግሪ ይሆናል። 90 ለ360 ስናካፍለው የምናገኘው 1/4 ይሆናል። 4 በ4 ይጣፋል። ፋይናሊ የምናገኘው 2 ፓይ ይሆናል ማለት ነው። የኤቢ አርክ ሌንግዝ 2 ፓይ አድርገን እንወስደዋለን። ያው ሴንቲሜትር ነው ዩኒት ኦፍ ሜጀርመንቱ። ስለዚህ 2 ፓይ ሴንቲሜትር አድርገን ማስቀመጥ እንችላለን። እዚህ ላይም እንደዚሁ ተመሳሳይ የሆነ ፎርሙላ ነው የምንጠቀመው። የምንፈልገው ፒኪውአር የተባለውን ይህን አርክ ሌንግዝ ነው። የዚህን አርክ ሌንግዝ ለመስራት ቀደም ሲል የተጠቀምንበትን ፎርሙላ መድገም እንችላለን። አርክ ሌንግዝ ኦፍ ፒኪውአር የፒኪውአር አርክ ሌንግዝ ምንድን ነው የሚሆነው? 2 ፓይ ታይምስ ሬዲየስ ሲባዛ አንግሉ ቲታ ብንለው ሲካፈል ለ360 ዲግሪ። ይሄ ፎርሙላው ነው እንግዲህ 2 ፓይ ሲባዛ እዚህ ጋር ያለን ሬዲየስ እንደምትመለከቱት 8 ሴንቲሜትር ነው። 8 ሴንቲሜትር እዚህ ጋር እናስቀምጣለን። 8 ብለው በኋላ ላይ ዩኒቱን እንጠቀማለን። አንግሉ ያው ሴንተራል አንግሉ ማለት ነው 225 ዲግሪ ነው። ይህን በቲታ ቦታ ሰብስቲዩት እናደርጋለን። 225 ዲግሪ ሲካፈል ለ360 ዲግሪ። እዚህ ጋር ማጣፋት የምንችላቸው ቁጥሮች አሉ። 360 በ8 45 ይሆናል። በ8 ይሄ 1 ይሆናል። ከነገና 45ን በ5 ብናጣፋው 9፣ ይሄ በ5 ብናጣፋው 45 ይሆናል። ይህን ደግሞ በ9 ብናጣፋው 1 ይሆናል። ይሄ በ9 5 ይሆናል። ፋይናሊ የምናገኘው ሪዛልት እንደምትመለከቱት 2 ፓይ ሲባዛ በ5 ይሆናል። ዜርፎር እዚህ ጋር የተጠየቅነው ጥያቄ አርክ ሌንግዝ ኦፍ ፒኪውአር ነበር የሚለው። ይሄ ደግሞ 2 ሲባዛ በ5 10 ፓይ እናገኛለን። ይሄ በሴንቲሜትር ስለሆነ ሴንቲሜትር ብለን እናስቀምጠዋለን። ሶስተኛው ጥያቄ ፋይንድ ዘ ሌንግዝ ኦፍ ዘ ኮርድ ኤቢ ኤንድ ሲዲ። ኮርድ ሲዲ ይለናል። እዚህ ጋር የመጀመሪያው ኮርድ ኤቢ ይሄ ነው። ሌላኛው ሲዲ ደግሞ እዚህ ጋር የምትመለከቱት ነው። ይሄ ኮርድ ሰብቴንድ የሚያደርገው አንግል እንደምትመለከቱት ሴንትራል አንግሉ 90 ዲግሪ ነው። ስለሆነም ይሄን መሰረት በማድረግ ከዚህ በፊት ያየነው ፎርሙላ ተጠቅመን መስራት እንችላለን። ወይም ሌላው አማራጭ እዚህ ጋር እንደምትመለከቱት ከኦ ወደ ኮርዱ ኤቢ ፐርፐንዲኩላር የሆነ ሴግመንት ድሮ ብናደርግ ይሄ ሴግመንት ባይሴክተርም ነው። የኤቢ ባይሴክተር ይህ ማለት ነው ኤቢን ከሁለት እኩል ይከፍለዋል። ከዚች እዚህ ድረስ ያለው ርዝመትና ከዚችኛው ፖይንት እዚህ ድረስ ያለው እኩል ይሆናል። ስለሆነም የዚህኛው ሴግመንት ሌንግዝ ለማወቅ ትሪግኖሜትሪክ ሬሾስ መጠቀም እንችላለን። እዛ ላይ እንደምታስታውሱት እችኛዋ አንግል እዚህ ጋር ያለችዋን አንግል ሳይን ኮምፒት ብናደርግ ሳይኗ ምንድን ነው የምትሆነው? ኦፖዚት ሲካፈል ለሃይፖትነሱ። ኦፖዚቱ ማለት የኤቢ ግማሽ ነው። ስለሆነም ይችን አንግል ቲታ ናት ብንል ሳይን ኦፍ ቲታ እኩል ይሆናል የቢሲ ርዝመት ሲካፈል ለሃይፖትነሱ። ያ ደግሞ ኦቢ ነው። ቢሲ ሲካፈል ለኦቢ ይሆናል። ሳይን ቲታ ያለው እዚህ አጠቃላይ ያለው አንግል ግማሽ ነው የሚሆነው። ዜርፎር ይህን በዚህ መንገድ እንደዚህ ማስቀመጥ እንችላለን። አሁን የምንፈልገው የሲቢን ርዝመት ስለሆነ ሲቢ ማለት ምንድን ነው የሚሆነው? ኦቢ ሲባዛ ሳይን ኦፍ ቲታ። እንግዲህ ቲታ የዚህ አጠቃላይ አንግል ግማሽ ነው ብለናል። ሲቢን ለማግኘት ይህን ከተጠቀምን ኤቢ ማለት የዚህ 2 እጥፍ ይሆናል ማለት ነው። ዜርፎር ቀደም ሲል እንዳየነው ይህን ፎርሙላ በዚህ መንገድ ማስቀመጥ እንችላለን። ኤቢ እኩል ይሆናል ትዋይስ ኦፍ ኦቢ ወይም ሬዲየስ ታይምስ ሳይን ኦፍ ደ ጊቭን አንግል። አሁን የሰጠን አንግል 90 ዲግሪ ስለሆነ የእሱን ግማሽ እንወስዳለን። ያም ማለት እዚህ ጋር ቲታ ያልነው ማለት ነው። ዜርፎር እዚህ ጋር 2 ሲባዛ ሬዲየሱ 6 ሴንቲሜትር ነው ሲባዛ ሳይን ኦፍ 45 ዲግሪ። ሳይን ኦፍ 45 ዲግሪ ማለት ደግሞ ስንት ነው የሚሆነው? 1/√2 ወይም ደግሞ √2/2 አድርገን ማስቀመጥ እንችላለን። በመሆኑም 2 ሲባዛ በ6 ሲባዛ √2/2 አድርገን ብንወስድ
እዚህ ጋር እንደምታዩት 2 በ2 ይጣፋል። የምናገኘው ሪዛልት ደግሞ ምን ይሆናል? this is equal to 6 times root 2 ሴንቲሜትር አድርገን ማስቀመጥ እንችላለን። በተመሳሳይ ሁኔታ ሲዲን ለመስራት የምናደርገው ምንድን ነው? የሲዲ ርዝመት ስንት ይሆናል? ሲዲ is equal to twice of the radius times sine of the angle። አንግሉ ይሄ ሰብቴንድ የተደረገው አንግል ነው በዚህ ኮርድ። በዚህ ኮርድ ሰብቴንድ የተደረገው 60 ዲግሪ ስለሆነ የእሱ ግማሽ እንወስዳለን። 60 ዲግሪ ሲካፈል ለ2 እናደርገዋለን። ከዚህ የምናገኘው ሪዛልት 2 ሲባዛ ሬዲየሱ አሁን 10 ነው ሲባዛ ሳይን ኦፍ 30 ዲግሪ። ሳይን ኦፍ 30 ዲግሪ ደግሞ 1/2 ነው። 2 ሲባዛ በ10 ሲባዛ በ1 ሁለተኛ። አሁን 2 በ2 ማጣፋት እንችላለን። የምናገኘው ሪዛልት ፋይናሊ ምን ይሆናል? ሲዲ እኩል ይሆናል 10። አሁን በሴንቲሜትር ማስቀመጥ አለብን። 10 ሴንቲሜትር ይሆናል። አራተኛ ጥያቄ ፋይንድ ዘ ፔሪሜትር ኦፍ ዘ ሼድድ ሴግመንት ዊዝ ሬዲየስ 8 ሴንቲሜትር። ያው ሰርክሉ ሬዲየሱ 8 ሴንቲሜትር ነው ተብለናል። ሴግመንት የተባለው እዚህ ጋር በዚህ ኮርድና በዚህ አርክ ኢንክሎዝ የተደረገው ፖርሽን ነው። እዚህ ጋር ሼድድ የሆነው ፖርሽን ማለት ነው። የዚህን ፔሪሜትር ለማግኘት ምን ያስፈልገናል? አንደኛ የኮርዱን ርዝመት ማወቅ አለብን። ሁለተኛ ደግሞ አርክ ሌንግዙን ኤቢ ያልነውን አርክ ማለት ነው። የፔሪሜትር ኦፍ ሴግመንት ወይም የዚህን ሴግመንት ፔሪሜትር ለማወቅ አንደኛ ሌንግዝ ኦፍ ኮርድ ያስፈልገናል። እዚህ ጋር የኮርዱ ሌንግዝ የኤቢ ሌንግዝ ማለት ነው። ሁለተኛ ደግሞ አርክ ሌንግዝ። አርክ ሌንግዝ የምንለው የኤቢን ርዝመት ማወቅ አለብን። ሁለቱንም በመደመር አጠቃላይ ፐሪሜትሩ መናገር እንችላለን። ለእያንዳንዱ ራሱን የቻለ ፎርሙላ ስላለን እያንዳንዱ ፎርሙላ ሰብስቲዩት እናደርጋለን። ሌንግዝ ኦፍ ኮርድ ቀደም ሲል እንዳየ ነው እዚህ ጋር በኮርዱ ሰብቴንድ የተደረገው አንግል 120 ዲግሪ ስለሆነ የዚህን ኮምፒውት የምናደርገው እንዴት ነበረ? it is equal to twice of the radius times sine of the angle። አሁን እዚህ ጋር 120 ዲግሪ ስለሆነ ሲካፈል ለ2 አድርገን እናስቀምጠዋለን። ሲደመር አርክ ሌንግዝን ኮምፒውት የምናደርግበት ደግሞ ሌላ ፎርሙላ አለን። ያ ፎርሙላ ምንድን ነው የምናደርገው? it is 2 pi r ሲባዛ 2 pi r ሲባዛ አንግሉ 120 ዲግሪ ሲካፈል ለ360 ዲግሪ። እንግዲህ እያንዳንዱን ኮምፒውት እናደርጋለን። እዚህ ጋር 2 ሲባዛ ሬዲየስ 8 ሴንቲሜትር ተብሎ ስለተሰጠን 8 ሳይን ኦፍ 120 ሲካፈል ለ2 ማለት ሳይን ኦፍ 60 ዲግሪ ማለት ነው። ሲደመር 2 ሲባዛ በፓይ ሲባዛ አሁንም ሬዲየሱ 8 ነው። እዚህ ጋር ልናጣፋቸው የምንችላቸው ቁጥሮች አሉ። በ120 1 ይሆናል። እዚህ ጋር በ120 3 እናገኛለን። ዜርፎር ይሄ ቁጥር 1/3 ስለሚሆን 1/3 እዚህ ጋር ሰብስቲዩት እናደርጋለን ማለት ነው። 1/3 ኔክስት 2 ሲባዛ በ8 ሲባዛ ሳይን ኦፍ 60 ዲግሪ ማለት √3/2 ነው። ሲደመር 2 ሲባዛ በ8 16 ይሆናል። 16 ፓይ ሲካፈል ለ3 አድርገን እንወስደዋለን። እዚህ ጋር እንደምትመለከቱት በ2 ሊጣፋ ስለሚችል እዚህ ጋር የምናገኘው ሪዛልት 8 ታይምስ ራዲካል 3 ሲደመር 16 ፓይ ሲካፈል ለ3። ይሄ ርዝመቱ በሴንቲሜትር ስለሆነ የተለካው ሴንቲሜትር አድርገን እናስቀምጠዋለን። አሁን ደግሞ ሴክተር ብለን የምንጠራውን የሰርክል ፖርሽን ኤሪያ እና ፔሪሜትር እንዴት እንደምንሰራ እንመልከት። በመጀመሪያ ሴክተር የምንለው በሁለት ሬዲየስ እና በአርክ ኢንክሎዝ የተደረገ ቦታ ነው ወይም ፖርሽን ነው የሰርክል አካል። እዚህ ጋር እንደምትመለከቱት ኦኤቢ ሴክተር ነው። የዚህን ሴክተር ፐሪሜትር ካልኩሌት ማድረግ ካለብን የምንሰራው 2 ራዲየስ አለን። እዚህ ጋር የሁለቱ ሬዲየስ ይደመራል። በተጨማሪ የዚህ አርክ ሌንግዝ መወሰድ አለበት። ፐሪሜትር የምንለው ይህ ዙሪያውን ነው። ኤሪያ ከሆነ ደግሞ እዚህ ጋር በሬዲየሱና በሁለቱ ሬዲየሶችና በአርኩ ኢንክሎዝ የተደረገውን ስፋት የምንመለከትበት ነው። The sector is basically a portion of a circle enclosed by 2 radii and an arc. Therefore ሬዲየስ 2 ሬዲየስ አለን። በተጨማሪ አርክ በእነኚህ በሶስቱ 2 ሬዲየስ እና አርክ ኢንክሎዝ የተደረገው ፖርሽን ያ ምን ይባላል? ሴክተር እንለዋለን። So it divides the circle into 2 regions, namely major and minor sector. ማይነር ሴክተር የምንለው በዚህ በማይነር አርኩና በእነኚህ ሁለቱ ሬዲየሶች ኢንክሎዝ የተደረገው ፖርሽን ሲሆን ሜጀር ሴክተር የምንለው ይሄኛው ፖርሽን ይሆናል። በሜጀር አርኩ ኤቢ እንግዲህ ማይነር እና ሜጀር አርክ ተብሎ ስለሚከፈል ይሄኛው ፖርሽን ይሄ ሜጀር ሴክተር ይሆናል። አሁን ኤሪያ ኦፍ ሴክተር እንዴት እንደምናገኝ እንመልከት።
በመጀመሪያ የዚህ ሴክተር ኤሪያ ኮምፒት ስናደርግ ይህኛው አርክ ሰብቴንድ ያደረገው አንግል ሴንትራል አንግል ቲታ ቢሆን እና የዚህ ኤሪያ ከዚህ አንግል ጋር ፕሮፖርሽናል መሆን አለበት። ይሄ ፕሮፖርሽናሊቲ እንግዲህ ከምን አንጻር ነው? አጠቃላይ ኤሪያውን ብንወስድ አጠቃላይ ኤሪያውና ሴንትራል አንግሉ 360 ዲግሪ ከዚህኛው ኤሪያና አንግል ጋር ፕሮፖርሽናል መሆን አለባቸው። ይህን ስንል ኤሪያ ኦፍ ደ ሴክተር ኤ ኦፍ ሴክተርን በለውና ሲካፈል ለሱ ኮረስፖንዲንግ አንግል እዚህ ጋር እንግዲህ አንግሉ ሴንትራል አንግሉ ይህ ነው። ይህ ሴክተር አለን። ይህ አርክ ሰብቴንድ ያደረገው ሴንትራል አንግል ቲታ ከሆነ ከዚህ የምናገኘው ሬሾ ፕሮፖርሽናል መሆን ያለበት የሰርክሉ ኤሪያ ፓይ አር ስኩዌርድ ሲካፈል ለሴንትራል አንግሉ ከዚህ ጋር ፕሮፖርሽናል የሆነው ሴንትራል አንግል 360 ዲግሪ ነው። በዚህ መሰረት ኤሪያ ኦፍ ሴክተር እኩል ይሆናል በሁለቱ በኩል ቲታ ብናባዛ ፓይ አር ስኩዌርድ ሲባዛ ምን ይሆናል? ቲታ ኦቨር 360 ዲግሪ። እንደምትመለከቱት ኤሪያ ኦፍ ሴክተር የዚህ ሴክተር ኤሪያ ምንድነው የሚሆነው? ፓይ አር ስኩዌርድ ሲባዛ ቲታ ያልነው ከዚህ ሴክተር ጋር የምናያይዘው አንግል ነው፣ ወይም በአርኩ ሰብቴንድ የሚደረገው ሴንትራል አንግል ቲታ ነው ሲካፈል ለ360 ዲግሪ። 360 ዲግሪ ማለት ሙሉ ሪቮሉሽን ነው። ሶ ኢፍ ዩ ሃቭ ጊቨን ኤ ሰርክል ኦፍ ሬዲየስ አር ሴንተር ኦ ኤንድ ሜጀር ኦፍ አንግል ፒኦኪው ቲታ ቢሆን እዚህ ጋር ያለው አንግል ማለት ነው ኢን ዲግሪስ then the area of this sector is given by area of sector equals pi r squared theta divided by 360 ዲግሪ። ይህን ቀደም ሲል በፕሮፖርሽናል ሪሌሽን ያገኘነው ነው። ሶ ፕሮፖርሽናል ናቸው ብለን አንግሉ ከኤሪያው ጋር ፕሮፖርሽናል በመውሰድ ያገኘነው ሪሌሽንሽፕ ወደዚህ ነው ያመራል። ሶ ኤሪያ ኦፍ ዘ ሴክተር ኢዝ ፓይ አር ስኩዌርድ ታይምስ ቲታ ኦቨር 360 አድርገን መውሰድ እንችላለን። ሌላው የሴክተር ፐሪሜትር የምንለው ፐሪሜትሩ እንግዲህ ሁለት ሲባዛ በሬዲየስ ለምን ሁለት ሬዲየስ ስላለን ከዛ አርክ ሌንግዙን እንደምራለን። ሶ አርክ ሌንግዝ ሲደመር ትዋይስ ኦፍ ደ ሬዲየስ ፐሪሜትሩን ይሰጠናል ማለት የማንኛውም ሴክተር ፐሪሜትር በዚህ መንገድ ነው የሚቀመጠው። therefore the perimeter of a sector is 2 times r plus arc length 2 pi r ሲባዛ ቲታ ኦቨር 360 አድርገን ስላስቀምጥ ነው ያቺ ኤስ ብለን ዲፋይን ያደረግናት አርክ ሌንግዝ ማለት ነው። በዚህ መንገድ ማግኘት እንችላለን። ኤግዛምፕል 1 if the angle of the sector with radius 6 cm is 210 degrees እንግዲህ 6 ሴንቲሜትር ሬዲየስ የሆነ የሴክተሩ አርክ ሰብቴንድ ያደረገው ሴንትራል አንግል ደግሞ 210 ዲግሪ ቢሆን then find the area and perimeter of the sector ነው የተባለው። በመጀመሪያ ኤሪያ ኦፍ ሴክተር ኤ ሴክተር ብንለው ኤሪያ ኦፍ ሴክተር እኩል ይሆናል ፓይ አር ስኩዌርድ ሲባዛ ቲታ ሲካፈል ለ360 ዲግሪ ነበር የምናደርገው። አሁን ፓይ አር ስኩዌርድ 6 ስለሆነ 6 ስኩዌርድ እናድርገዋለን። ይሄ በሴንቲሜትር ነው፣ ሴንቲሜትር ስኩዌርድ ይሆናል። ሲባዛ አንግሉ ደግሞ 210 ዲግሪ ሲካፈል ለ360 ዲግሪ። እዚህ ጋር ልናጣፋ የምንችለው ቁጥር አለ። ይህም በዜሮ እናጣፋለን። ዜሮን በዜሮ 36 ማለት 6 ስኩዌርድ ስለሆነ ይሄ በዚህ ይጣፋል። የሚቀረው ሪዛልት 21 ፓይ ይሆናል ማለት ነው። ሶ እዚህ ጋር የምናገኘው 21 ፓይ ሴንቲሜትር ስኩዌርድ ይሆናል። እንግዲህ ፓይን በ22/7 በመተካት አፕሮክሲሜት የሆነ ቫልዩ ማስቀመጥ እንችላለን። ነገር ግን ይህን ካገኘን በቂ ስለሆነ እዚሁ ላይ እንተው። በመቀጠል ፐሪሜትሩን እንፈልግ። የሴክተሩ ፐሪሜትር ማለት ሁለት ሬዲየስ አለን እዚህ ጋር በተጨማሪ የችኛዋ አርክ ሌንግዝ እንወስዳለን። ሶ የዚህን አርክ ሌንግዝ ለማግኘት የምንጠቀምበት ፎርሙላ አለን። እንደምታውቁት የዚህ አርክ ሌንግዝ ምንድነው የሚሆነው? 2 ፓይ አር ሲባዛ የሰጠው አንግል ሲካፈል ለ360 ዲግሪ። ሶ ፐሪሜትር ኦፍ ዘ ሴክተር ኢዝ ኢኳል ቱ 2r ሲደመር 2 ፓይ አር ሲባዛ አንግሉ 210 ዲግሪ ሲካፈል ለ360 ዲግሪ እናደርገዋለን። አር 6 ሴንቲሜትር ስለተባል 2 ሲባዛ በ6 ሲደመር 2 ፓይ ሲባዛ በ6 እናደርገዋለን። ይህ ሲባዛ
210 ዲግሪ ሲካፈል ለ360 ዲግሪ። እዚህ ጋር የምናጣፋቸውን እናጣፋለን። 0 በ0 ይጣፋል። 36ን በ6 ብናጣፋ 6 ይሄ በ6 1 ይሆናል። እዚህ ጋር የቀረው 6 በ2 3 ይሆናል። እዚህ ጋር 3 ስለምናገኝ 2 ጠፍቷል። እዚህ ጋር የቀረችዋ በ3 ስናጣፋት 7 እናገኛለን። ስለዚህ 7 ፓይ ይኖርናል። እዚህ ጋር 2 ሲባዛ በ6 12 ስለሆነም እዚህ ጋር የምናገኘው ሪዛልት ስንት ይሆናል? 12 ሲደመር 7 ፓይ። ይሄ እንግዲህ በሴንቲሜትር ይሆናል። አን አርክ ኤንድ ቱ ራዳይ ኦፍ ኤ ሰርክል ፎርም ኤ ሴክተር ይለናል። ይህ ማለት ለምሳሌ በዚህ ፊገር ላይ ኤቢ ብለን የምንወስደው አርክና እነኚህ ሁለቱ ሬዲየስ ኦኤ እና ኦቢ ፎርም የሚያደርጉት ሴክተር ነው። ሶ ከዚህ ሴክተር ደግሞ ለምሳሌ ኤቢ የምንለው ኮርድ አለ። ሶ ኤቢ የምንለው ኮርድ እና እነኚህ ሁለቱ ሬዲየስ ፎርም የሚያደርጉት ትራያንግል ነው። ሶ ሴግመንት የምንለው ቀደም ሲል እንዳየነው ይህን ኮርድ እና ይህን አርክ በአንድነት የያዘ ፖርሽን፣ ይሄኛው ፖርሽን ሴግመንት ነው። ሶ እዚህ ጋር ያለው ሴግመንት ኮርድ ኤቢ እና እነኚህ ሁለቱ ራዲየስ ፎርም የሚያደርጉት ትራያንግል ነው። የዚህን ሴግመንት ኤሪያ አገኙ ብንባል እዚህ ጋር የምንመለከተው በኮርድ ኤቢ እና አርክ ኤቢ ኢንክሎዝ የተደረገው ሪጅን ማለት ነው። እቺ ሴግመንት ኤሪያን ኮምፒት ለማድረግ ምን ያስፈልገናል? በመጀመሪያ የሴክተር ኤኦቢ ኤሪያ ሲቀነስ እዚህ ጋር ያለችዋ ትራያንግል ኤሪያ፣ ይህ ትራያንግል ኤቢኦ ትራያንግል የምንለው ወይም ኤኦቢ የእሱን ትራያንግል ኤሪያ ከሴክተሩ ኤሪያ ስንቀንስ የሴግመንቱን ኤሪያ ይሰጠናል። therefore the area of a segment of a circle is simply area of the sector corresponding ሴክተሩ ይሄ ሙሉ ማለት ነው። ከሙሉ ላይ ይችን ትሪያንግል እንቀንሳለን። so the area of a segment of a circle is obtained by subtracting the area of the triangle from the area of the sector። ከሴክተሩ ኤሪያ የትሪያንግሉን ኤሪያ በመቀነስ ሴግመንቱን ኤሪያ ማግኘት እንችላለን። የዚህን ሴግመንት ኤሪያ ደግሞ ኮምፒት የምናደርገው ቀደም ሲል እንዳልነው የሴክተሩ ኤሪያ ላይ የትራያንግሉን ኤሪያ እንቀንሳለን። ሶ ይህ ሴክተር አለ ሙሉ ሲቀነስ ይችኛዋ ትራያንግል የዚህን ሴግመንት ኤሪያ ይሰጠናል። ሴክተሩን ኤሪያ ደግሞ ኮምፒት የምናደርገው ፓይ አር ስኩዌርድ ሲባዛ ቲታ ኦቨር 360 ዲግሪ ብለን ነው። የትራያንግሉን ኤሪያ ኮምፒት የምናደርገው ይሄ ትንሽ ቴክኒካል ነው። ያው ትሪጎኖሜትሪ አይደንቲ መጠቀም ይኖርብናል እዚህ ጋር ለመድረስ። ለጊዜው ግን ይህን እንዳለ ማይነስ ኦፍ 1/2 አር ስኩዌርድ አር ማለት እዚህ ጋር ያለው ሬዲየስ ነው ሲባዛ ሳይን ኦፍ ዳንግል ቲታ። ቲታ ያልነው በዚህ አርክ ሰብቴንድ የተደረገው ሴንትራል አንግል ነው። ኤግዛምፕል 2 ፋይንድ ዘ ኤሪያ ኦፍ ዘ ሼድ ሪጅን ሾውን ኢን ዘ ፊገር። እዚህ ጋር የምንመለከተው ሪጅን ኤሪያ አግኙን የተባለው እዚህ ጋር ሼድ የተደረገው ሪጅን እንደምትመለከቱት ሴግመንት ነው። ይህ ሴግመንት ደግሞ ባውንድ የተደረገው በኮርድ ኤቢ እና አርክ ኤቢ ነው። ሶ የዚህን ኤሪያ ለማግኘት ቀደም ሲል እንዳየነው ምንድነው የምናደርገው? ሴክተር ኤኦቢ ኤሪያ ላይ የዚህኛውን ትራያንግል ኤሪያ እንቀንሳለን። ስለዚህ ኤሪያው ምን ነበር ያልነው? ኢትስ ፓይ አር ስኩዌርድ ሲባዛ ቲታ ሲካፈል ለ360 ዲግሪ ሲቀነስ 1/2 አር ስኩዌርድ ሲባዛ ሳይን ኦፍ ቲታ ብለነው ነበር። እዚህ ጋር ፓይ ሲባዛ አር ወይም ሬዲየሱ 4 ሴንቲሜትር ነው። ይህን ስኩዌር እናድርገዋለን። ሲባዛ 60 ሲካፈል ለ360 ዲግሪ ይሆናል። ሁለቱም ዲግሪ ነው። ሲቀነስ 1/2 ሲባዛ የሰጠው ሬዲየስ 4 ሴንቲሜትር ነው። እሱ ስኩዌር ይደረጋል ታይምስ ሳይን ኦፍ 60 ዲግሪ። ወል እዚህ ጋር የምናገኘው ሊጣፉ የሚችሉትን ማጣፋት እንችላለን። እዚህ ጋር 360 እና 60 61 በ60 እዚህ ጋር 6 እናገኛለን። በመቀጠል ይህም በሁለት ልናጣፋው እንችላለን። በሁለት 3 ይሆናል። እዚህ ጋር አንደኛው 4 በሁለት ሲጣፋ 2 ይሆንና 2 ሲባዛ በ4 8 እናገኛለን። ስለሆነም እዚህ ጋር 8 ፓይ ኦቨር 3 ሲሆን ሲቀነስ እዚህ ጋር ደግሞ የምናገኘው ሳይን ኦፍ 60 ዲግሪ ማለት ስንት ነበረ? ራዲካል 3 ኦቨር 2። ስለዚህ እዚህ ጋር 2 አለን፣ ከዚህም 2 አለን። ሶ 1/2 ታይምስ 4 ታይምስ 4 ማለት ነው 4 ስኩዌርድ ራዲካል 3 ኦቨር 2 ይሆናል ሳይን ኦፍ 60 ዲግሪ። አሁን 2 ይሄ በሁለት አሁንም በሁለት የምናጣፋ እዚህ ጋር 1 ይሆናል። ከዚህ እንግዲህ የምናገኘው ሪዛልት 8 ፓይ ኦቨር 3 ሲቀነስ 4 ሩት 3 ይሄ በሴንቲሜትር
ስኩዌርድ ይቀመጣል ማለት ነው። ኤግዛምፕል 3 ኢፍ the area of a sector is 100 ሜትር ስኩዌርድ and area of the enclosed triangle is 78 ሜትር ስኩዌርድ what is the area of the segment ይለናል። እንግዲህ ሴክተሩ ለምሳሌ እዚህ ፊገር ላይ ይሄ ሴክተር ሙሉ ማለት ነው 100 ሜትር ስኩዌርድ ቢሆንና ትሪያንግሉ ደግሞ እችኛዋ ትሪያንግል 78 ሜትር ስኩዌርድ ብትሆን የዚህ ሴግመንት ኤሪያ ስንት ይሆናል ነው የተባለው። ቀደም ሲል ለማንኛውም ሴግመንት የተጠቀምንበት አለ። ኤሪያ ኦፍ ሴግመንት እኩል ይሆናል ኤሪያ ኦፍ ሴክተር የሴክተሩ ኤሪያ ሲቀነስ ኤሪያ ኦፍ ትሪያንግል። እንግዲህ የሁለቱንም ስለሰጠን ኤሪያ ኦፍ ሴክተር 100 ሜትር ስኩዌርድ ተብለናል። ይህን እንወስዳለን። 100 ሜትር ስኩዌርድ ሲቀነስ 78 ሜትር ስኩዌርድ የሁለቱ ዲፈረንስ ደግሞ 22 ይሆናል። 22 ሜትር ስኩዌርድ እንግዲህ የሴግመንቱ ኤሪያ ነው ማለት ነው። ኤክሰርሳይዝ 5-8ን አብረን እንመለከታለን። አንድን ሴክተር ኤሪያ እንዴት ኮምፒት እንደምናደርግ፣ ሴግመንት ኤሪያን ደግሞ እንደዚሁ እንዴት ኮምፒት እንደምናደርግ አይተናል። ያንን ይበልጥ ፕራክቲስ የምናደርግባቸው ጥያቄዎች በዚህ ኤክሰርሳይዝ ውስጥ ይገኛሉ። እነሱን አብረን እንመለከታለን። Question 1 find the area and perimeter of the shaded sectors ይለናል። ከዚህ ቀጥሎ ያሉትን ሼድድ ሴክተሮች ኤሪያ እና ፐሪሜትር እንፈልጋለን። እዚህ ላይ እንግዲህ ሁለት ጥያቄ ነው የጠየቅነው። አንደኛው የዚህን ሴክተር ለምሳሌ ኤሪያውን ማግኘት አለብን፣ ይሄ ሼድድ ፓርት ማለት ነው። ሌላው ፐሪሜትሩ ነው። ፐሪሜትር የምንለው ባውንደሪዎቹን እርዝመት መደመር ነው የሚሆነው። እዚህ ጋር እንደምናየው ከኦ ወደ ፒ ይሄ ሬዲስ ነው። ሌላም ሬዲስ እዚህ ጋር አለን። ሲደመር የዚችኛዋ አርክ ሌንግዝ የፒኪውን አርክ ሌንግዝ በመውሰድ የዚህን ፐሪሜትር መናገር እንችላለን። ኤሪያውን ደግሞ የምናገኝበት ሌላ የራሱን የቻለ መንገድ አለን። ከዚህ በፊት እንዳየነው የማንኛውም ሴክተር ኤሪያ ኮምፒት የሚደረገው በዚህ ፎርሙላ መሰረት ነው። ሶ ኤሪያ ኦፍ ሴክተር እኩል ይሆናል ፓይ ታይምስ አር ስኩዌርድ። አር ማለት የሰርክሉ ሬዲየስ ነው ሲባዛ ቲታ እንግዲህ በዚህ ሴክተር ውስጥ የምናገኘው አንግል ይሄኛውን አንግል ሴንትራል አንግሉን ነው ሲካፈል ለ360 ዲግሪ። በዚህ ኬዝ ሬዲየሱ ተሰጥቶናል 6 ሴንቲሜትር፣ ቲታው ደግሞ 30 ዲግሪ ነው። ስለሆነም የዚህን ሴክተር ኤሪያ በዚህ መሰረት ኮምፒት ስናደርግ የምናገኘው ሪዛልት ምንድን ነው የሚሆነው? ፓይ ሲባዛ ሬዲየሱ 6 ነው 6 ሴንቲሜትር ይሆናል። ይህን ስኩዌር እናድርገዋለን። ሲባዛ ቲታ 30 ዲግሪ ነው። 30 ዲግሪ ሲካፈል ለ360 ዲግሪ። እንግዲህ ሊጣፉ የሚችሉትን እናጣፋለን። በ31 ይህም በ30 12 ከዛ ደግሞ ይህም በ6 2 ይህም በ6 ብናጣፋ አንደኛው 6 ስለሚጣፋ እዚህ ጋር የሚቀረን 1 6 ብቻ ይሆናል። 6 ስኩዌርድ ማለት 6 ሲባዛ በ6 ስለሆነ አንደኛውን 6 አጠፋን ማለት ነው። በዚህ ሂደት አሁን የሚቀረን 2 ነው። 2ን ማጥፋት እንችላለን። አሁንም በ2 1 በ2 6 3 እናገኛለን። ፋይናሊ የምናገኘው ሪዛልት ምንድን ነው የሚሆነው? ያው የቀሩት ፓይ እና 3 ናቸው። 3 ሲባዛ በፓይ እናድርገዋለን። ዴርፎር የሰጠን ሴክተር ኤሪያ 3 ፓይ ይሆናል። ቀደም ሲል እዚህ ውስጥ ሴንቲሜትር ስለነበረ ስኩዌር ሲደረግ የምናገኘው ሴንቲሜትር ስኩዌር ይሆናል። ስለሆነም የዚህ ሴክተር ኤሪያ ኦፍ ሴክተር 3 ፓይ ሴንቲሜትር ስኩዌር አድርገን እንወስዳለን። በመቀጠል ሌላው እንድናገኝ የተጠየቅነው ነገር ፐሪሜትር ኦፍ ሼድድ ሴክተር ነው የተባልነው። የዚህ ሼድድ ሴክተር ፐሪሜትር ደግሞ ዙሪያውን ወይም ባውንደሪዎቹን ርዝመት መደመር ነው የሚሆነው። አንደኛው ይሄ ሬዲየስ ነው፣ ሌላኛውም ይሄ ሬዲየስ ነው። በመቀጠል ፒኪው የምንላትን አርክ እንወስዳለን፣ የእሷን አርክ ሌንግስ። ስለዚህ ስንት አለን ማለት ነው? 2r ሲደመር አርክ ሌንግስ እናደርጋለን። አሁን የምንወስደው አርክ የትኛው ነው? ፒኪውን ነው። የፒኪውን ርዝመት ለማወቅ ደግሞ የምንጠቀምበት የራሱ የሆነ ፎርሙላ አለን፣ አርክ ሌንግስ ኮምፒት የምናደርግበት። ስለዚህ እሱን እንጠቀም። የመጀመሪያው 2r ስላል ሬዲየሱ ተሰጥቶናል 2 ሲባዛ በ6 ሴንቲሜትር ሲደመር አርክ ሌንግዙ ደግሞ 2 ፓይ አር ሲባዛ የሰጠው አንግል እዚህ ጋር 30 ዲግሪ ስለሆነ 30 ዲግሪ እንወስዳለን ሲካፈል ለ360 ዲግሪ እናድርገዋለን። አሁን እዚህ ጋር ልናጣፋ የምንችለው ቁጥር አለ። ይህም በ30 1 ይህም በ30 12 እናገኛለን። ስለዚህ የመጀመሪያው 2 ሲባዛ በ6 12 ይሄ ሴንቲሜትር ነው ርዝመቱ ሲደመር 2 ፓይ ታይምስ አር ደግሞ 6 ሴንቲሜትር ነው። ይሄ ሲካፈል ለ12 ይሆናል። አሁንም እንደምትመለከቱት ይሄ በ12 1 ይሄ በ12
ያው 2 ሲባዛ በ6 12 ስለሆነ 1 እናገኛለን። ፋይናሊ የምናገኘው ፓይ ብቻ ይሆናል። ስለሆነም ፐሪሜትሩ 12 ሲደመር ፓይ ሴንቲሜትር ይሆናል ማለት ነው። እዚህኛው ላይ ደግሞ የሰጠን ሴክተር እንደምትመለከቱት ኤሪያውና ፐሪሜትሩን ነው አግኙ የተባለው። የዚህኛው ሴክተር ሴንትራል አንግሉ እንደምትመለከቱት 240 ዲግሪ ነው። 240 ዲግሪ ያለን፣ ሬዲየሱ ደግሞ 3 ሴንቲሜትር ነው። በመጀመሪያ ኤሪያውን እንፈልግ፣ የዚህን ኤሪያ ማለት ነው፣ የሴክተሩን ኤሪያ። በመቀጠል ፐሪሜትሩን ኮምፒት እናደርጋለን። የማንኛውም ሴክተር ኤሪያ እንደምናውቀው ፓይ አር ስኩዌርድ ሲባዛ እዛ ላይ ሲሰጠን ሴንትራል አንግል ቲታ ብንለው በዲግሪ ሜጀር ሲካፈል ለ360 ዲግሪ ይሆናል። አሁን በዚህ ፓርቲኩለር ኬዝ የሰጠን ሬዲየሱ ስንት ነው? 3 ሴንቲሜትር ስኩዌርድ እናደርጋለን። ሲባዛ አንግሉ ደግሞ 240 ዲግሪ ነው ሲካፈል ለ360 ዲግሪ። እዚህ ጋር ልናጣፋም እንችለዋለን። ይሄን በ120 2 ይሄን በ120 3 ከእንደገና በ3 1 እዚህ ጋር 2 ሶስቶች ስላሉ አንደኛው 3 ይጣፋል። የሚቀርን ሪዛልት ምንድን ነው የሚሆነው? ፓይ ሲባዛ በ3 ሲባዛ በ2 ይሄ ደግሞ 3 ሲባዛ በ2 6 ስለሆነ 6 ፓይ እናገኛለን። ኤሪያው እንግዲህ ሴንቲሜትር ስኩዌርድ አድርገን ማስቀመጥ ይኖርብናል። በመቀጠል ፐሪሜትሩን ማግኘት ስላለብን ፐሪሜትር የምንለው ይሄ ባውንድ አድርጎ የያዙትን መስመሮች ወይም ባውንደሪዎቹን እርዝመት መለካት ነው የሚሆነው። አንደኛው እዚህ ጋር የምናየው ኦኤ ሬዲየስ ነው። ኦሲም እንደዚሁ ሬዲየስ። ቀሪው ይችኛዋን አርክ ሌንግዝ እንወስዳለን። ይሄ ሜጀር አርክ ስለሆነ ኤቢሲን አርክ ሌንግዝ መውሰድ አለብን። የምናደርገው እንግዲህ ፐሪሜትሩን ለማግኘት የማንኛውም ሴክተር ፐሪሜትር 2 ታይምስ ሬዲየስ ሲደመር አርክ ሌንግዝ እናደርገዋለን። እዚህ ጋር አርክ ሌንግዝ የምንወስደው የዚህኛውን አርክ ይሆናል። ኤቢሲ ብለን የወሰድነውን የመጀመሪያው 2 ታይምስ ሬዲየስ 2 ሲባዛ ሬዲየሱ 3 ሴንቲሜትር ነው ሲደመር አርክ ሌንግዙን ደግሞ የምናገኘው 2 ፓይ አር ሲባዛ ሴንትራል አንግሉ 240 ዲግሪ ሲካፈል ለ360 ዲግሪ አድርገን ነው። ቀደም ሲል እንዴት እንደምናጣፋ ስላየ ነው። በ120 ይህ 2 ይሆናል፣ ይህም በ120 3 ይሆናል። የመጀመሪያው 2 ሲባዛ በ3 6 ይሆናል ሲደመር 2 ፓይ ሲባዛ ሬዲየሱ 3 ነው። ከዛ 2/3 አለን። እዚህ ጋር እንደገና ልናጣፋው የምንችለው ቁጥር አለ። በ3 1 አሁንም በ3 1 እናገኛለን። 2 ሲባዛ በ2 4 ፓይ እናገኛለን። ስለሆነም የዚህ ሪዛልት 6 ሲደመር 4 ፓይ ይሆናል። አሁን ሜጀርመንቱን የለካንበት ዩኒት ሴንቲሜትር ስለሆነ 6 ሲደመር 4 ፓይ ሴንቲሜትር አድርገን ማስቀመጥ እንችላለን። ሁለተኛው ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ሴግመንት ይለናል። ያው ሴግመንቱ በስዕሉ ላይ የተመለከተው ሴግመንት ነው። እንደምትመለከቱት እቺ ሼድድ ሪጅን ነች ሴግመንት የምትባለው። ስለዚህ የዚችን ሪጅን ኤሪያ ኮምፒት አድርጉን የተባልነው። እንዴት ኮምፒት እንደምናደርግ እንመለከታለን። በመጀመሪያ እንደምትመለከቱት ኤኦቢ የሚባለውን ሴክተር ብንወስድ የእሱ ኤሪያ ላይ ይችኛዋን ትራያንግል ኤሪያ ብንቀንስ ይችኛዋን ሪጅን ኤሪያ ይሰጠናል። ስለዚህ እሱን ማድረግ ይኖርብናል። እዚህ ጋር የዚህን ሴግመንት ኤሪያ እንግዲህ በዚህ መንገድ ማግኘት እንችላለን። ኤሪያ ኦፍ ሴክተር ኤኦቢ የምንለው ሴክተር ኤሪያ ሲቀነስ ኤሪያ ኦፍ ትራያንግል ኤኦቢ እናድርገዋለን። በመጀመሪያ ኤሪያ ኦፍ ሴክተር ኤኦቢ እንዴት ኮምፒት እናድርገዋለን? ያው እንደምናውቀው የዚህ የራሱ ፎርሙላ አለን። ያ ፎርሙላ ደግሞ ምንድነው የሚለን? ፓይ አር ስኩዌርድ ሲባዛ የሰጠው አንግል ቲታ ሲካፈል ለ360 ዲግሪ። ይሄ ጀነራል ፎርሙላ ነው። ሲቀነስ ኤሪያ ኦፍ ትራያንግል ኤኦቢ 1/2 አር ስኩዌርድ ታይምስ ሳይን ኦፍ አንግል ቲታ። እንግዲህ አንግል ቲታ የምንለው እችኛዋን ሴንትራል አንግል ነው። እዚህ ጋም ቲታ ተብላ የተወሰደችው እችኛዋ ሴንትራል አንግል ትሆናለች። ዜርፎር ቲታ በዚህ ኬዝ 45 ተብሎ ስለሰጠን 45 እዚህ ጋር 45 ሬዲየስ ደግሞ 4 ሴንቲሜትር ነው። ስለዚህ ሁለቱም ጋር 4 ሰብስቲዩት እናደርጋለን። የምናገኘው ሪዛልት ፓይ ታይምስ 4 ስኩዌርድ አር ስኩዌርድ ስለተባለ ሲባዛ ቲታ 45 ነው። 45 ዲግሪ ሲካፈል ለ360 ዲግሪ ሲቀነስ 1/2 ታይምስ አር ስኩዌርድ ስለሚለን 4ን ስኩዌር እናድርገዋለን ሲባዛ በሳይን ኦፍ አንግል ቲታውንም 45 ዲግሪ ነው። አሁን መጣፋት የሚችሉትን ማጣፋት ይኖርብናል። ይሄ በ45 1 ይህም በ45 8 እናገኛለን። አሁን ደግሞ
በ8 ይህን 4 ሲባዛ በ4 ማለት 16 ስለሆነ ይህ 2 ይሰጠናል። ወደዚህኛው ስንመጣ ደግሞ 4 ስኩዌርድ ማለት 16 ነው። በ2 16 8 ይሰጠናል። የመጀመሪያው ኤክስፕሬሽን ላይ የምናገኘው ሪዛልት 2 ሲባዛ በፓይ ስንት ይመጣል? 2 ፓይ ሲቀነስ 8 ሲባዛ ሳይን ኦፍ 45 ዲግሪ ደግሞ √2/2 ነው። አሁንም ፈርዘር በ2 ይሄ በ2 4 ይመጣል። ይሄ ምን ይመጣል ማለት ነው? 2 ፓይ ሲቀነስ 4√2 እንግዲህ ሜዠርመንቱ ወይም ዩኒት ኦፍ ሜዠርመንቱ ሴንቲሜትር ስኩዌርድ ይሆናል። ይሄን እናገኛለን ማለት ነው። እዚህ ላይ ደግሞ የሰጠን ፊገር እንደምትመለከቱት ሰርክሉ ሬዲየስ 6 ሴንቲሜትር ሲሆን ሴንትራል አንግሉ 120 ዲግሪ ነው። የምንፈልገው የዚህኛውን ሴግመንት ኤሪያ ነው። ይህ ሴግመንት ደግሞ እንደምትመለከቱት ሼድ ሪጅኑ ኤሪያ እንደማለት ነው። የእሱን ለማግኘት ምን እናደርጋለን? ሴክተር ኤኦቢን ኤሪያን ወስድና ከሱ ላይ የዚችኛዋን ትራያንግል ኤሪያ እንቀንሳለን። ኦኤቢ የምንላትን ትራያንግል የሴክተሩ ኤሪያ ደግሞ እንደምናውቀው ፓይ ሲባዛ በአር ስኩዌርድ ሲባዛ አንግሉ ቲታ ብንለው ሲካፈል ለ360 ዲግሪ አድርገን ነው የምናገኘው። ሲቀነስ የትራያንግሉ ኤሪያ ደግሞ 1/2 ታይምስ ራዲየስ ስኩዌርድ ሲባዛ ሳይን ኦፍ አንግል ቲታ አሁንም እዚህ ጋር ያለው ሴንትራል አንግል ነው። ቲታ ላይ 120 ሰብስቲዩት እናደርጋለን። አር ያልነው ላይ 6 ሰብስቲዩት እናደርጋለን። በዚህ የምናገኘው ሪዛልት ፓይ ሲባዛ ሬዲየሱ 6 ነው፣ ስኩዌር እናደርገዋለን። ሲባዛ አንግሉ 120 ነው። 120 ዲግሪ ሲካፈል ለ360 ዲግሪ እናደርገዋለን። ሲቀነስ 1/2 ሲባዛ ሬዲየስ አሁን ደግሞ 6 ነው፣ እሱ ስኩዌር ይደረጋል። ሳይን ኦፍ አንግል 120 ዲግሪ። የመጀመሪያው ተርም ላይ ልናጣፋ የምንችለው በ120 አለን። ይህ በ120 3 ስለሚሆን እንደዚህ አድርገን እንጀምራለን። ይህንን ቀጥል ፓይ ሲባዛ 6 ስኩዌርድ ማለት 36 ነው፣ ሲካፈል ለ3 እናገኛለን። ሲቀነስ 1/2 ሲባዛ 6 ስኩዌርድ አሁንም 36 ነው። ሳይን ኦፍ 120 ዲግሪ ማለት ሁለተኛው ኳድራንት ላይ ያለ አንግል በመሆኑ እና ይሄ የዚህ ሬፈረንስ አንግል ደግሞ 60 ዲግሪ ስለሆነ ለምን 80 ላይ 120 ስንቀንስ የምናገኘው 60 ዲግሪ በመሆኑ የ60 ዲግሪ ሳይን ቫሊዩ ምንድነው የሚሆነው? ራዲካል 3/2 ሳይን ኦፍ 120 ዲግሪ ሰከንድ ኳድራንት ላይ ስለሆነ ያለው ሳይኑ ፖዚቲቭ ስለሚሆን ራዲካል 3/2 እንወስዳለን። አሁን ማጣፋት የምንችለውን እናጣፋ። እዚህ ጋር እንደምትመለከቱት በ3 ይሄ በ3 12 ይሆናል። በ2 ይሄ በ2 18 ይሆናል። ከእንደገና ይሄ በ2 በ2 9 እናገኛለን። ፋይናሊ እዚህ ጋር እንደምንመለከተው 12 ሲባዛ በፓይ 12 ፓይ ይሆናል። ሲቀነስ 9 ሲባዛ በራዲካል 3 ይሄ ሴንቲሜትር ስኩዌርድ እናድርገዋለን። እዚህ ላይ ፓይ የምንለውን ቁጥር በ22/7 ሰብስቲቱት በማድረግ አፕሮክሲሜት የሆነ ሪዛልት ማግኘት እንችላለን። ነገር ግን እዚህ ጋር ከደረስን በቂ ስለሆነ ይሄ ለእኛ በቂ ሪዛልታችን ነው።